በጎጃም አዳዲስ ውጊያዎች ተከፍተዋል። በሶስት ቀጠናዎች በተደረገ ውጊያ ፋኖ ድል ተጎናጽፏል። አውደ ውጊያዎቹ በአገዛዙ ጦር ላይ ሰብአዊና ወታደራዊ ኪሳራ ደርሰዋል። ቀዳሚ የግንባር መረጃዎቻችን ናቸው። ለ4 ኪሎ የበቁት አብይ ያበቃቸውን ኃይል በምህረት የለሽ ውጊያ እየጨፈጨፉ ነው ሲሉ አርበኛው ተናገሩ። የአገዛዙን መሪ አብይን የሰቀላቸው ኃይል መልሶ እንደሚያወርዳቸውም ተመላክቷል። አርበኛ አስረስ በወቅታዊ ጉዳዮች ምላሽ ሰጥተዋል። ይደመጣል። አመራሩ ከቀጠናው ኃላፊነታቸው ለቀው ወጥተዋል። በሱዳን የፈጣን ድጋፍ ኃይል አርኤስኤፍ ከፍተኛ አመራሮች መክዳት ቀጥሏል። የኮርዶፋን ገዢ ከኃላፊነታቸው መልቀቃቸውን አስታወቁ። ቀጠናዊ መረጃችን ነው። ዩክሬን በወደብ ላይ በሰነዘረችው ጥቃት የሩሲያ ዋነኛ የእህል ኤክስፖርትና የባህር ኃይል ጣቢያዎች ተመቱ። ቀጠናው ዳግም ወደ ተፋፋመ ግጭት አምርቷል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በጎጃም ምድር በተቀሰቀሰውና የአገዛዙን የመጨረሻ ህልውና እየተፈታተነ ባለው መጠነ ሰፊ ውጊያ በአፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና በአገዛዙ ሰራዊት መካከል በተካሄደው የሁለት ግንባር ፍልሚያ አገዛዙ ቅስም ሰባሪ ሽንፈትን አስተናግዷል። ይህ ክስተት የስርዓቱን የመጨረሻ መውደቂያ ቀናት እያፋጠነው መሆኑም የሚያሳይ ነው ሲሉ ከግንባር ወታደራዊ ምንጮች ጠቁመዋል። በሁለት ግንባር በተቀሰቀሰው አውደ ውጊያ 44ኛ ክፍለ ጦር ድል ሲቀዳጅ የአገዛዙ ኃይል ወደ ኋላ ፈግፍጓል። የህዝቡን ትጥቅና ቀበቶ በአጭር ቀን ውስጥ አስፈታለሁ በሚል ወደ አማራ ክልል ተልእኮ ይዞ የገባው ጦር ወታደራዊ እልቂቱ እየተሰማ ነው። የአገዛዙ ሰራዊት በጎጃም ምድር በእሳት ረመጥ የተፈተነበትና የውድቀት ማብቂያ የሚጠቁም አሰቃቂ የጦር ሜዳ ሽንፈትን አስተናግዷል። በአፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው በእንጅባራ ቲሊሊ ሰከላ ቀጠና በተካሄደው አውደ ውጊያ የአገዛዙ ኃይል በሁለቱም ግንባሮች ሙሉ ለሙሉ መሸነፉ ተረጋግጧል። ጠላት ከጠዋቱ 1 ሰዓት ተኩል አካባቢ ከኮሶበር ተነስቶ ወደ ምርክታ የ44ኛ ክፍለ ጦር ሻለቃ መቀመጫ ቀጠና ትልቅ ወታደራዊ እንቅስቃሴ በማድረግ ጥቃት ለማድረስ ሙከራ አድርጎ ነበር። ሆኖም ግን የፋኖን ይዞታ ረግጦ መመለስ ያልቻለው የብልጽግና ኃይል በፋኖች አርበኞች በተከፈተበት ብርቱ የመልስ ምት ቅስሙ ተሰብሮ ሙትና ቁስለኛውን እየጫነ ወደ መጣበት እንጅባራ ከተማ ለመመለስ ተገዷል። በሌላ በኩል በአሽፋ መገንጠያ አካባቢ ከ3 ሰዓት በላይ የፈጀ እልህ አስጨራሽ ውጊያ ተካሂዷል። በዚህ አውደ ውጊያ የፋኖ ተዋጊዎች ሙሉ በሙሉ ወታደራዊ የበላይነትን በመቀዳጀት በከፍተኛ መሳሪያ የታገዘውን የጠላት ኃይል የሞት ጽዋ ጠጥተውታል። የአገዛዙ ኃይል በውጊያና በረጅም ጉዞ የተደቆሰውንና ነፍስ ያጣውን ሰራዊቱን ወታደራዊ ኪሳራ ለማስመለስ እንዲሁም ከቲሊሊ ወደ ሰከላ ወታደራዊ ቁሳቁስና አመራር ለማስተላለፍ ያደረገው ሙከራ በከፍተኛ ኪሳራ ተጠናቋል። አገዛዙ ከእንጅባራ ቡሬ፣ ቲሊሊና ሰከላ ያለውን ኃይል በአንድ ላይ በማስተባበር ዙ 23ን ጨምሮ በከባድ መሳሪያዎች የታገዘ ከባድ ጥቃት ቢሰነዝርም የበላይነት ግን ተወስዶበት ውሏል። በዚህ ውጊያ ከ20 በላይ ወታደራዊ ኃይል አባላቱ የሞቱ ሲሆን ሬሳውን እየጣለና ቁስለኛውን እየተሸከመ ከቀጠናው እንዲወጣ ተደርጓል። የ44ኛ ክፍለ ጦር አባላት ምንም አይነት መስዋዕትነትና ጉዳት ሳይደርስባቸው ሙሉ በሙሉ በድል ታጅበው የውጊያ ውሎ አድርገዋል። በዚሁ ቀጠና የሬጅመንት መሪው አፋብን ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የበረኸኛው ቀስተ ደመና ሻለቃን ተቀላቀለ። ዛሬ ሰራዊቱ መሪ የነበረው መቶ አለቃ ውድነህ እጅጉ የበረኸኛው ቀስተ ደመና ፋኖን ሲቀላቀል ደማቅ አቀባበል ተደርጎለታል። በተያያዘ ዜና በራያ ግንባር በግዳጅ ላይ የሚገኙት የጠላት ብልጽግና ሰራዊት አባላት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 102ኛ ኮርን ተቀላቀሉ። ዛሬ ነሐሴ 7 ቀን 2018 ዓመተ ምህረት በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥና የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነሙሉ ትጥቃቸው ወደ ምኒልክ እዝ ምስራቅ አማራ 102ኛ ኮርን ተቀላቅለዋል። ከተቀላቀሉት የጠላት የሰራዊት አባላት 50 አለቃ ጫላ ተኩ የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 1ኛ ሬጅመንት 4ኛ ሻምበል አዛዥ እና ሙሉጌታ አሰፋው ጥሩነህ የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ትናንት አመሻሹን የ102ኛ ኮር ፋኖን ተቀላቅለዋል። ወደ ፋኖ ከመጡት የብልጽግና የሰራዊት አባላት መካከል 2 ጥቁር ክላሽንኮቭ መሳሪያ፣ 400 የክላሽ ጥይትና 4 የፉዋን ቦምብ እና 6 የክላሽንኮቭ ካዝና ይዘዋል። በተጨማሪም ሌሎች የሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር የ6ኛ ሻለቃ 2 የሰራዊት አባል ሻምበል ታከለ ዋጋውና ታምራት ዳባ ደበሌ አገዛዙን በመክዳት በጀሌ ወይም ያለ መሳሪያ የ102ኛ ኮርን የተቀላቀሉ ሲሆን ሰሞኑን ከራያ ግንባር እስከ ወልዲያ ደሴና ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ30 በላይ የሚሆኑ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ መሆኑን መረጃዎች ያመለክታሉ። ሰራዊቱ በማን ደም የማን ስልጣን ሊጸና በሚል ከጠርናፊው በመውጣት እየጠፋ ሲሆን ከፍተኛ አዛዦች እነ ጀነራል አሰፋ ቸኮልን ጨምሮ የፈረሰውን ጦር እንደገና ለማስተሳሰር እየሞከሩ ቢሆንም ነገር ግን ዛሬ ያስተሳሰሩት ነገ ፈርሶ እያደረባቸው የሚይዙት የሚጨብጡትን እንዳጡ የውስጥ መረጃዎች ገልጸዋል ሲል ምኒልክ እዝ 102ኛ ኮር ህዝብ ግንኙነት ክፍል መረጃውን አጋርቷል።
ለ4 ኪሎ የበቁት አብይ ያበቃቸውን ኃይል በምህረት የለሽ ውጊያ እየጨፈጨፉ ነው ሲሉ አርበኛው ተናገሩ። የአገዛዙን መሪ አብይን የሰቀላቸው ኃይል መልሶ እንደሚያወርዳቸውም ተመልክተዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ አምባገነኑን የብልጽግና አገዛዝ አጥብቀው በመኮነን ስለ ትግል ወቅታዊ ሁኔታ ማብራሪያ ሰጡ። አርበኛው አገዛዙ ህዝብን ለማፋጀት የሚያደርገውን ሴራ በመታገል ላይ እንደሚገኙ ገልጸው የፋኖ ንቅናቄ በከፍተኛ ሞራል እና ቁርጠኝነት ላይ እንደሚገኝ አረጋግጠዋል። አርበኛ አስረስ አገዛዙ የህዝብን ድምጽ ለመጨቆን የሚያደርገውን ጥረት በመተቸት የፋኖ ሰራዊት በአሁኑ ወቅት በተሻለ አደረጃጀትና ዝግጅት ላይ እንደሚገኝ አብራርተዋል። የአማራ ፋኖ ብሔራዊ ንቅናቄ የተለመደውን ተጋድሎ ተግባሩን በማከናወን ላይ ነው የሚገኘው። በሁሉም ዘርፍ ሰራዊታችን ለተሻለና ለከፍተኛ ግዳጅ ዝግጅት እያደረገ ነው የሚገኘው ሲሉ አርበኛ አስረስ ምላሽ ሰጥተዋል። በሌላ በኩል አገዛዙ በከፍተኛ ውድቀትና ጭንቀት ውስጥ እንደሚገኝ ሲያስረዱ ጠላት ከፍተኛ እንቅስቃሴ ውስጥ ይገኛል። ከፍተኛ ቁጥር ያለው ሰራዊት አባላቱ እየከዳበት፣ እየተደመሰሰበት፣ እየተበታተነበት በመሆኑ ምክንያት ወጣቶችን በየከተሞች በገፍ እያፈሰና ወደ ማሰልጠኛ ካምፖች እየወሰደ ነው የሚገኘውም ብለዋል። በወለጋ አካባቢ ስላለው ሁኔታና አገዛዙ በህዝቦች መካከል ልዩነት ለመፍጠር የሚያደርገውን ፕሮፓጋንዳ አስመልክተው አስረስ በሰጡት ምላሽ በተለይ በወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ፣ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ነው በማለት አገዛዙ በተለይ በዚህ ጉዳይ ላይ በጣም በከፍተኛ ደረጃ በጀት በጅቶ ፕሮፓጋንዳና የመረጃ ስራ እየሰራ አካባቢው ላይ ያለውን ህዝብ አንዱ በአንዱ ላይ እንዲነሳ ብዙ ስራ ሲሰራበት ነው የቆየው ያሉት አስረስ ይህንን ሁሉ ነገር በማሸነፍ አሁንም በጋራ ተጋድሎች እየተደረጉ ነው ሲሉም ጨምረዋል። በተጨማሪም በግልገል በለስ አካባቢ ከቤኒሻንጉል ጉሙዝ ታጣቂዎች ጋር የተደረገውን የጋራ ኦፕሬሽን ምላሽ የሰጡበት ህዝብ ግንኙነት ኃላፊው ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አገዛዙ መስራቱን በጋራ የሚኖረው ማህበረሰብ በጋራ ልጆቹ በአንድ ላይ መቆም እንዲችሉ ያደረገ በጋራ መስዋዕትነት ከፍሎ ጠላት ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት መሆኑንም ገልጸዋል። በመተከል በህዝብ መናኸሪያ ውስጥ ብልጽግና በርካታ የትራንስፖርት ሰራተኞችን በመግደል ወደ ፋኖና ጉሙዝ ታጣቂ ለማሳበብ መሞከሩ አይዘነጋም። አገዛዙ የፖለቲካ እድሜውን ለማራዘም የታሪክ መጥፎ ገጾች እንደሚጠቀም ያነሱት አርበኛ አስረስ የተለያዩ የነጻነት ኃይሎች የሚያደርጉትን ትብብር በሚመለከት ምላሽ ሰጥተዋል። አገዛዙ የታሪክን መጥፎ ገጾች ሲፈልግ ነው የሚውለው። እነዚህን የታሪክ መጥፎ ገጾች ናቸው ያላቸውን ደግሞ በህዝብ መካከል ልዩነት ለመፍጠር በደንብ ካፒታላይዝድ አድርጎ ነው የሚጠቀምባቸው። ስለዚህ እድሜው የሚረዝመው የሚኖረውም በእኛ ልዩነት መካከል ነው ብሎ ስላመነ በዛ እየሰራበት ነው ብለዋል። ቀጥሎም የታጠቁ ኃይሎች የሚያደርጉትን ስምምነትና ትብብር አገዛዙን ለማስወገድ ወሳኝ መሆኑን አስረድተዋል። በመሰረቱ የብልጽግና መወገድ ማግስት በሚኖረው የስርዓተ መንግስት ጉዳይና በሌሎች ወሳኝ ሀገራዊ ጉዳዮች ላይ ነው ውይይት የሚያስፈልገው። ስለዚህ ትልቅ ኃላፊነት የሚሰማው ለቀጠናውና ለኢትዮጵያ ዘላቂ ሰላም ዋስትና ሊሆን የሚችል የትብብር ማዕቀፍ ነው እየተሰራ ያለው ሲሉ አመላክተዋል። በቅርቡ በአብይ አህመድና በጀነራል ባጫ ደበሌ የተሰጡትን መግለጫዎች አገዛዙ በፋኖ ንቅናቄ ምክንያት ስጋት ውስጥ መውደቁን ያመላከቱ መሆናቸውን ጠቁመዋል። አጠቃላይ ከንግግራቸው መዘበራረቅና ከአጠቃላይ ሁኔታው መገንዘብ የሚቻለው አንድ ነገር አለ ያሉት አስረስ የፋኖ ተጋድሎ ከፍተኛ ጭንቅ ውስጥ እንደከተታቸው ያላቸው አቅም ከምድር እስከ ሰማይ አሟጠው ቢጠቀሙም እንኳን አንድ ኢንች ፈቀቅ ማድረግ እንዳልቻሉ ያለ ልክ የሚያቃዣቸው መሆኑን ነው መረዳት የሚቻለው ብለዋል። አርበኛ አስረስ አክለውም አገዛዙ ስልጣን ላይ የወጣበትን ታሪካዊ አጋጣሚ በማስታወስ አብይ አህመድ የሚባል ግለሰብ ጠቅላይ ሚኒስትርነትንና የሀገር ባለስልጣን እንዲሆን ያስቻለው የፋኖ ተጋድሎም የፋኖና የቄሮ ተጋድሎ እንደነበረ በጊዜው ታሪክ የዘገበው የተጨበጠ የታወቀ ሀቅ ነው። ስለዚህ ለዛ ቦታ 4 ኪሎ ያስገባቸው ኃይል መሆኑን ላስታውሰው ፈልጋለሁ ሲሉ የኢትዮጵያውያንን ወጣቶች ተጋድሎና የአሁኑ ገዳይ ስርዓት መሪ አብይ አህመድ አመጣጥን አስታውሰዋል። አርበኛ አስረስ ማረ የፋኖ ንቅናቄ የህዝብን ጥያቄ ለመመለስና ሀገሪቱን ከአምባገነን ስርዓት ለማላቀቅ የሚያደርገውን ትግል አጠናክሮ እንደሚቀጥልና ለህዝቦች አንድነትና ሰላም የሚደረገው ጥረት ፍሬ እንደሚያፈራ ያላቸውን ጽኑ እምነት ከአንከር ሚዲያ ጋር በነበራቸው ቆይታ ገልጸዋል። ለ4 ኪሎ የበቁት አብይ ያበቃቸውን ኃይል በምህረት የለሽ ውጊያ እየጨፈጨፉ ነው። የአገዛዙን መሪ አብይን የሰቀላቸው ኃይል መልሶ እንደሚያወርዳቸውም ተመላክቷል። በሱዳን የፈጣን ድጋፍ ኃይል አርኤስኤፍ ከፍተኛ አመራሮች መክዳት ቀጠለ። የኮርዶፋን ገዢ ከኃላፊነታቸው መልቀቃቸውን አስታወቁ። በሱዳን ውስጥ በጀኔራል መሐመድ ሐምዳን ዳጋሎ የሚመራው የፈጣን ድጋፍ ኃይል አርኤስኤፍ በከፍተኛ የፖለቲካና የወታደራዊ አመራሮች መክዳትና ከቡድኑ መውጣት ከፍተኛ ውጥረት ውስጥ መውደቁ ተገለጸ። ባለፈው ዓመት በታሲስ ጥምረት በተቋቋመው አስተዳደር ስር የኮርዶፋን ክልል ገዢና የፕሬዝዳንታዊ ምክር ቤት አባል ሆነው የተሾሙት የነበሩት ሐማድ መሐመድ ሐማድ ኻሊፋ ኃላፊነታቸውን መወጣታቸውንና ከታጣቂ ቡድን ጋር የነበራቸውን ግንኙነት ማቋረጣቸውን ይፋ አድርገዋል። ኻሊፋ ከኃላፊነታቸው መውጣታቸውን ያስታወቁት ለሳውዲ አረቢያው አልአረቢያ የቴሌቪዥን ጣቢያ በሰጡት የቀጥታ ቃለ መጠይቅ ወቅት ነው። በቃለ መጠይቃቸውም የአርኤስኤፍን አሰራርና አቅጣጫ አብራርተዋል። የሱዳን ህዝብ ህገወጥ ካሏቸው ታጣቂዎች ጋር ከመታገል ውጭ ሌላ አማራጭ እንደሌለውም ገልጸው ህጋዊ የሆኑ የመንግስት ተቋማት ወደ ኮርዶፋንና ዳርፉር ክልሎች በአስቸኳይ እንዲመለሱ ጥሪ አቅርበዋል። ታሲስ የተባለው አስተዳደር የታጣቂዎች ህገወጥ ድርጊቶችን ለመሸፈን የሚያገለግል የፖሊሲ ሽፋን ብቻ መሆኑን በመጠቆም ተቋሙ በስራው መክሸፉን ከታጣቂዎቹ ጋር መተባበሩንና ዓለም አቀፍ
የሰላም ጥሪዎችን አለመቀበሉን ከሰዋል። በአርኤስኤፍ ቁጥጥር ስር ባሉ አካባቢዎች የሚኖሩ ሰላማዊ ሰዎች ሁኔታ ልብ የሚሰብር መሆኑን ገልጸው ታጣቂ ቡድኑ ከተሞችን በማፍረስና ተዋጊ ያልሆኑ ሰዎችን በመግደል ጎሳና ብሔርን ያማከለ ግጭት እየቀሰቀሰ ይገኛል ብለዋል። የኮርዶፋን ገዢ ከቡድኑ መውጣት የተሰማው በቅርብ ጊዜ ወዲህ ከአርኤስኤፍ እየለቀቁ የሱዳን መደበኛ ሰራዊት ሳፍን የሚቀላቀሉ ከፍተኛ የፖለቲካና የወታደራዊ አመራሮች ቁጥር በከፍተኛ ሁኔታ እየጨመረ በሄደበት ወቅት ነው። የአመራሮቹ በተከታታይ ከቡድኑ የመውጣት ክስተቶች የአርኤስኤፍን የፖለቲካ ተቀባይነትና የውስጥ አንድነት በእጅጉ እያዳከሙት እንደሚገኝ የፖለቲካ ተንታኞች ይናገራሉ። የሱዳኑ አርኤስኤፍ በአብይ አህመድና በአረብ ኤሚሬትስ የሚደገፍ ሲሆን በሱዳን ጦር ከባድ የምታርፎበት ከውጊያ ቀጠና ርቆ የቆየ ቢሆንም ሰሞኑን መልሶ በመደራጀት በአልቡርሃን ጦር ላይ መጠነ ሰፊ ጥቃትን ከፍቷል። ዩክሬን በኖቮሮሲይስክ ወደብ ላይ በሰነዘረችው ጥቃት የሩሲያ ዋነኛ የእህል ኤክስፖርትና የባህር ኃይል ጣቢያዎች ተመቱ። የሩሲያና የዩክሬን ጦርነት ወደ አዲስ የስትራቴጂክ ውጥረት ምዕራፍ በተሸጋገረበት በዚህ ወቅት ዩክሬን በሩሲያ ዋና የጥቁር ባህር የኢኮኖሚና ወታደራዊ ማዕከል በሆነችው ኖቮሮሲይስክ ወደብ ላይ ከፍተኛ የአየርና የባህር ድሮን ጥቃት ፈጽማለች። በጥቃቱ የሩሲያ ዋነኛ የእህል ኤክስፖርት ማዕከላትና የባህር ኃይል መሰረተ ልማቶች ከፍተኛ ጉዳት እንደደረሰባቸው ተገልጿል። በሌሊት በተካሄደው በዚህ ግዙፍ የተቀናጀ ጥቃት ዩክሬን የርቀት ሮኬቶችን፣ በጀት የሚሰሩ ድሮኖችንና የባህር ላይ ድሮኖችን በአንድ ላይ ስታሰማራ አድራለች። በወደቡ የሚገኙ ሁለት ዋነኛ የጥርጣሬ መላኪያ ጣቢያዎች ላይ ጉዳት ደርሷል። በስፍራው የሚንቀሳቀሱ ዋና ዋና የንግድ ኩባንያዎች የእህል ኤክስፖርት ጣቢያዎቻቸውን መመታታቸውን ለሩሲያ አውታስና ለሮይተርስ ዜና ወኪሎች አረጋግጠዋል። የዩክሬን ጦር ባወጣው ተጨማሪ መረጃ በዚሁ የባህር ኃይል ሰፈር ውስጥ የነበሩ 4 የሩሲያ የጦር መርከቦች መመታታቸውን አስታውቋል። ኖቮሮሲይስክ ሩሲያ ከክሪሚያ ያፈገፈጉትን ጥቁር ባህር መርከቦቿን ያሳፈረችበት የመጨረሻው ትልቅ የባህር ኃይል ምሽጓ እንደነበረች ይታወቃል። የአካባቢው ባለስልጣናት እንደገለጹት በጥቃቱ የ8 ዓመት ህፃንን ጨምሮ 3 ሰዎች ሲገደሉ 24 ሰዎች ደግሞ የተለያዩ አካላዊ ጉዳት ደርሶባቸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ በሰራዊቱ የተካሄደ ልዩ ኦፕሬሽን ሲሉ የገለጹ ሲሆን በይፋዊ የማህበራዊ ሚዲያ ገጻቸው ላይ ለሞስኮ ጠንካራ ማስጠንቀቂያ አስተላልፈዋል። የሩሲያ ጥቃት እስከቀጠለ ድረስ ወራሪ መርከቦችና እነርሱን የሚደግፉ መሰረተ ልማቶች በሙሉ ደህንነታቸው የተጠበቀ አይሆንም ሲሉ ፕሬዝዳንት ቮሎዲሚር ዘለንስኪ አስጠንቅቀዋል። በሌላ በኩል የሩሲያ መከላከያ ሚኒስትር ስለ ወታደራዊ መርከቦቹ መመታት እስካሁን የሰጠው አስተያየት የለም። ሆኖም የሩሲያ የግብርና ሚኒስትር የዩክሬንን ጥቃት በቀጥታ ሳይጠቅስ ወቅታዊ የሎጂስቲክስ ገደቦች ግምት ውስጥ በማስገባት የእህል ኤክስፖርት ጭነቶችን ወደ ባልቲክና ካስፒያን ባህር ወደቦች እንዲሁም ወደ የምድር የጉዞ መስመሮች ለማዘዋወር እየሰራ መሆኑን አስታውቀዋል። ይህ ጥቃት በምስራቅ አውሮፓና በዓለም አቀፍ ደረጃ ከፍተኛ የፖለቲካና የኢኮኖሚ ውጥረት በነገሰበት ወቅት የተፈጸመ ነው። ኖቮሮሲይስክ ሩሲያ ስንዴና ጥራጥሬዎችን ወደ ዓለም ገበያ በተለይም ወደ አፍሪካና መካከለኛው ምስራቅ የምታወጣበት ዋና በር ናት። የዚህ ወደብ ስራ መስተጓጎል በዓለም አቀፍ የእህል ዋጋ ላይ አዲስ ጭማሪና የአቅርቦት እጥረት ስጋትን ይፈጥራል ተብሎ ተሰግቷል። የዩክሬን የባህር ኃይል በቁጥር አነስተኛ ቢሆንም በዘመናዊ ድሮኖች የሚታገዘው ስትራቴጂያዊ የሩሲያው ጥቁር ባህር ኃይል ከክሪሚያ ወደ ኖቮሮሲይስክ እንደሚያፈገፍግ አድርጎት ነበር። አሁን ይህ አዲሱ ጥቃት ደግሞ ሩሲያ በጥቁር ባህር ላይ ሙሉ በሙሉ ደህንነቱ የተጠበቀ የባህር ኃይል ሰፈር እንደሌላት ያሳየ ሆኗል። ሩሲያ የዩክሬንን የኃይልና የሲቪል መሰረተ ልማቶችን ማጥቃቷን በገፋችበት በአሁኑ ወቅት ዩክሬን በበኩሏ የሩሲያን የኤክስፖርት ገቢ የሚያስገኙ የኢኮኖሚ አዕማድ ወይንም የነዳጅና የእህል ጣቢያዎችን ትኩረት አድርጋ መምታት መጀመሯን ያመለክታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።